በምታንጸው ቤተ መቅደስ ውስጥ አቤቱ የይምርሃነ ክርስቶስ አምላክ ሆይ ስለ ወዳጁ ስለ ቅዱስ ይምርሃነ ክርስቶስ ብለህ ይቅር በለኝ እያለ አቡነ ዘበሰማያት ጸሎትን የሚደግመው ሰው ዕለቱን እንደተጠመቀ አደርግለታለሁ የሚል ቃል ኪዳንን የተቀበለው ቅዱስ ንጉስ ይምርሃነ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ ውድ የቻናላችን ተከታታዮች? የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለያችሁ እያልን የዕለቱን መርሃ ግብር ይዘንላችሁ መተናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ንጉስ ይምርሃነ ክርስቶስ ከ10ኛው መቶ ክፍለ ዘመን መጨረሻ እስከ 11ኛው መቶ ክፍለ ዘመን አጋማሽ ድረስ የነበረ የቅድስና ማዕረግ ከተሰጣቸው ከዛጉዌ ሥርወ መንግስት ነገስታት አንዱ የሆነ ቅዱስ ንጉስ ነው። በእግዚአብሔር በተነገረ ትንቢት መሰረት ነሐሴ 19 ተጸንሶ ግንቦት 19 ቀን ተወለደ። የአባቱ ስም ዛንስዩም ሲሆን የእናቱ ስም ግን በመጽሐፍ ቅዱስ አልተገለጸም። ቅዱስ ይምርሃነ ክርስቶስ በተወለደ ጊዜ ወደ ምስራቅ ዞሮ አምላኩን ሲያመሰግን ቤቱ በብርሃን ተሞልቶ ነበር። በላስታ ነግሶ የነበረው ንጉስ ጠጠወደም ጠቢገንን አሰባስቦ ከኔ በኋላ የሚነክሰው ሰው ማን ነው ብሎ ይጠይቃቸዋል። እነርሱም የወንድምህ ልጅ ይምርሃነ ክርስቶስ ነው አሉት። በዚህ ጊዜ ንጉሱም የኔ ልጆች እያሉ እንዴት እርሱ ይነክሳል ብሎ ተናደደ። ሊገለውም አሰበ። የይምርሃነ ክርስቶስ እናት ንጉሱ በውስጡ ያሰበውን ተንኮል ስለተገለጸላት ልጇን ደበቀችው። በስውርም የድቁና ማዕረግ ካሰጠችው በኋላ ልጇን እንዳይገሉባት በመፍራት ወደ ኢየሩሳሌም ሰደደችው። በዚያም የሌዊ ነገድ የሆነችውን ቅድስት ሕዝባ የምትባል ሴት አገባ። ቅስናም ተቀብሎ ማገልገል ጀመረ። በኢየሩሳሌም ሳለ ቅዱስ ሩፋኤል ከጠጠወደም በኋላ የምትነግሰው አንተ ነህ በማለት ከነገረው በኋላ በመንገዱ ሁሉ እየተራዳ ወደ ኢትዮጵያ ይዞት መጣ። በላስታ ወረዳ ዛሬ ሸጉላ ማርያም በሚባል ቦታ ደረሰ። በስፍራው ወንጌልን እያስተማረ ድውያንን እየፈወሰ ተቀመጠ። ይህንን ያዩ የአካባቢው ሽማግሌዎች በነገሩ በመገረም ስለ ማንነቱ በጠየቁት ጊዜ ስለ እርሱ ማንነት ነገራቸው። በዚህ ጊዜ በትረ ስልጣኑ ለእርሱ እንደሚገባው አውቀው አነገሱት። ቅዱስ ይምርሃነ ክርስቶስ ንግስና ላይ ከወጣ በኋላ ሁሉም ሰው እንደ ወንጌል ቃል በአንድ ለአንድ ጋብቻ ተወስኖ እንዲኖር ሲል አወጀ። ስዕለትም እንዲሆን በግዛቱ አጸና። ንጉስ ይምርሃነ ክርስቶስ ለእግዚአብሔር አምላክ የቃል ኪዳን ታቦት ማረፊያ የአምላክን ስም ማመስገኛ መቀደሻ ይሆን ዘንድ ቤተ መቅደስን ለማስገንባት አሰበ። እግዚአብሔር አምላክም ላሰበው ቤተ መቅደስ የሚሆን ስፍራ እስከሚገልጽለት ድረስ እንደ ሙሴ በድንኳን ውስጥ እግዚአብሔርን ለማገልገል ከአደፉ ወደ ዛዚያ መጣ። ዛዚያ የተባለው ከግዕዝ ቃል የመጣ ሲሆን ዚየ ስመርኩ ትርጉሙም ይችን ቦታ ወደድኩ የሚል ነው። ንጉስ ይምርሃነ ክርስቶስ ከእግዚአብሔር አምላክ በመልአኩ አማካኝነት ከሰማይ ህብስት ጽዋና መስቀል ወርዶለታል። ከዚህም በኋላ ሰኔ 21 ቀን ህዝቡንም አቁርቦ ከሰማይም በወረደለት መስቀል ባርኳቸዋል። በዚህ አይነት ለ22 ዓመታት በድንኳን ውስጥ እግዚአብሔርን በማገልገል ኖረ። ለቅዱስ ይምርሃነ ክርስቶስ ጌታችን ተገልጦለት ቤተ መቅደሱን በባህር ላይ እንዲሰራ የእኔን ጌትነት የአንተም ቅድስና ህይወት የሚነገርበት የስጋህ እረፍትህ ቦታ የሚሆን መቅደስ እንድትሰራ ለምንትሰራበት ሳር የማይፈልግ ሰፊ ዋሻ አለ። በዚያ ቤተ መቅደስ ስር እኔም በምንትሰራው ቤተ መቅደስ ካንተ ጋር ለዘላለም ቃል ኪዳኔን አቆማለሁ አለው። በምንትሰራው ቤተ መቅደስ ውስጥ አቤቱ የይምርሃነ ክርስቶስ አምላክ ሆይ ስለ ወዳጅ ስለ ቅዱስ ይምርሃነ ክርስቶስ ብለህ ይቅር በለኝ እያለ አቡነ ዘበሰማያት የሚደግም ዕለቱን እንደተጠመቀ አደርግለታለሁ ብሎ ቃል ኪዳን ሰጥቶታል። ከዚህ በኋላ በሁለት ወንዞች መካከል የሚገኘው ጫካ ውስጥ የአጋንንቶች መኖሪያ የነበረው ዋሻን አመለከተው። ቅዱስ ይምርሃነ ክርስቶስ ከአገልጋዩ ብነ ክርስቶስ ጋር በመሆን ቦታውን አጸዱት። ዋሻው ሰፊና ከስሩ ባህር የነበረው ሆኖ አገኘው። አምላኩን እንዴት አድርጌ በባህር ላይ አንጻለሁ ብሎ በጠየቀ ጊዜ እንጨት፣ ሳር፣ አፈር፣ ጭቃ አድርገህ አነባብረው እኔ እንደ አለት ድንጋይ አደርገዋለሁ አለው። እንደታዘዘውን ባደረገ ጊዜ ጭቃው እንደ ድንጋይ የጠነከረ ሆነ። በዛም ላይ ቤተ መቅደሱን ገንብቷል። ይህም በአንድ ቦታ የተከማቸው ውሃ ምንም አይነት ሽታ የሌለው ነው። የሚመጣውም ትውልድ አይቶ የሚያምን ትውልድ ስለሆነ ሙሉ በሙሉ አልደፈነውም። ይህ ክፍት ቦታ እስከ ዛሬ ድረስ የሚመጣው ሰው ሁሉ ይህን ድንቅ ነገር አይቶ የእግዚአብሔርን እንዲሁም የቅዱስ ይምርሃነ ክርስቶስን ስራ እንዲያደንቅ ክፍት ሆኖ ይታያል። ይህ ድንቅ ነገር የሰሙ በዘመኑ የነበሩ 5740 የሚሆኑ ከሮም ከግብጽና ከግሪክ የመጡ ሰዎች ንግስና ከጽድቅ ጋር
አስተባብሮ የያዘውን ይምርሃነ ክርስቶስን ለማግኘትና ከሰማይ በወረደው መስቀል ለመባረክ ወደ ኢትዮጵያ መጡ። ይህንን ያየው ቅዱስ ይምርሃነ ክርስቶስ እንዴት እንደመጡ ጠየቃቸው። እነርሱም አንድ መልከ ጸዲቅ የሚባል በበረሃ የሚኖር አንድ ባህታዊ የእግዚአብሔርን መልአክ ሰማያዊ ህብስት ይዞ ሲወርድ ያያል። እርሱም ለየትኛው መነኩሴ ልትሰጥ ነው ብሎ ይጠይቀዋል። እርሱም ለመነኩሴ አይደለም ለንጉስ ነው አለው። ምን አይነት ቅዱስ ንጉስ ቢሆን ነው ሰማያዊ ህብስት የሚወርድለት? ይህን ንጉስ ማየት ፈልጋለሁ ሲለው መልአኩ አንተ የረፍት ቀን ደርሷል አታየውም ብሎት ሄደ። እርሱም እኛን ጠርቶ ይህንን ነገር ነገረን፣ እኛም መጣን አሉት። ቅዱስ ይምርሃነ ክርስቶስ ይህንን በሰማ ጊዜ ደስ አለው። 5740 የሚሆኑትንም ከሰማይ የወረደውን ህብስትና ጽዋ አቁርቧቸዋል፣ በመስቀሉም ባርኳቸዋል። እነዚህ ቅዱሳን ከዚህ የተነሳ ይህንን ባየንበት አይናችን ሌላ አናይም ብለው እዛው ላስታ ቡግና ኑረው እዛው አርፈዋል። ዛሬም ድረስ የቅዱሳኑ አጽም ሳይፈርስ ሳይበሰብስ ክርስቶስ ለይምርሃነ ክርስቶስ በቦታ የሚቀበሩ ሰዎች አይፈርሱም ብሎ ቃል ኪዳን በገባለት መሰረት እዛው በቤተ መቅደሱ ምዕራብ አቅጣጫ ይገኛሉ። ቅዱስ ይምርሃነ ክርስቶስ በቅድስና በተጋድሎ ህዝቡን ሲመራ ለ41 ዓመታት ቆይቶ በ97 ከ5 ወሩ ጥቅምት 19 ቀን በመዝሙረ ዳዊት በይባቤ መላእክት ነፍሱ ከስጋው ተለይታለች፣ ሰማያዊ ክብርንም ተቀናጅታለች። ቅዱስ አባታችን ይምርሃነ ክርስቶስ በባህር ላይ ያነጸው ቤተ መቅደስ እጅግ የሚያስገርም ኪነ ህንጻ ሲሆን የቅዱስ ላሊበላ ውቅር አብያተ ክርስቲያናት በ80 ዓመት ይቀድማል። ህንጻው የተሰራው በከበሩ ድንጋዮች ነው። በሩም ቢሆን እዛው አርዛ ሊባኖስ ከተባለ እጽ የተሰራ ሲሆን ከግብጽ ንጉስ የተበረከተለትን እንቁዎች ግድግዳውን ለማስጌጥ ተጠቅሞበታል። ይህ ብቻ አይደለም። በቤተ መቅደሱ ውስጥ በርካታ ጽላቶች ይገኛሉ። ከነዛ መሃል የእመቤታችን የቅድስት ድንግል ማርያም፣ የቅዱስ ቂርቆስ፣ የቅዱስ ጊዮርጊስና የቅዱስ ሩፋኤል እንዲሁም የራሱ የይምርሃነ ክርስቶስ ጽላቶች ይገኛሉ። በመጨረሻም ይህን ድንቅ የሆነ ኪነ ህንጻ እንድታዩትና በረከትን እንድትቀበሉ እያልን የዕለቱ መርሃ ግብር ፈጸምን። አብራችሁን ስለነበራችሁ እያመሰገንን ዞሲያስ ሚዲያን ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛለን። ያሉትን ሀሳብና አስተያየት በኮሜንት ሴክሽን ላይ ያሳውቁን። የቅዱስ ይምርሃነ ክርስቶስ ጸሎትና በረከቱ አይለየን። ወስብሐት ለእግዚአብሔር።